ይህንን ካመንክ ሕይወትህ ይለወጣል። እርሱ ኢየሱስ እንደሆነው አንተም እንዲሁ በዚህ ዓለም ሳለህ እንደርሱ ነህ። ክፍል 1 እውነት የእግዚአብሔርን ቃል ታምናለህ? እግዚአብሔር በዚህ ዓለም ላይ ልክ እንደ ኢየሱስ ነህ ካለህ ነገሩ በዚህ አብቅቷል። እግዚአብሔር አስቀድሞ የተናገረውን ሊለውጥ የሚችል ምንም ነገር የለም። እግዚአብሔር በዚህ ዓለም ላይ ልክ እንደ ኢየሱስ ነህ ካለ ይህ ማለት የምታደርገው ወይም ማድረግ የማትችለው ነገር ልክ እንደ ኢየሱስ የመሆንህን እውነት አይለውጠውም ማለት ነው። ሁኔታዎች፣ የግል ድክመቶችህ እና የሰዎች አስተያየት ሌላ ነገር ቢመስሉም እንኳ የእግዚአብሔር ቃል ጸንቶ ይኖራል። የእግዚአብሔር ቃል በሰማይና በመንፈስ ዓለም ለዘላለም የተመሰረተ ነው። ከሁኔታዎችህ፣ ከስሜቶችህና ከአስተሳሰቦችህ ነፃ ሆነህ ቃሉን ስታምንና ታስታውጅ፣ ያን ጊዜ የእግዚአብሔር ቃል በመንፈሱ መገለጥ ያንተን እውነታ ይፈጥራል። እግዚአብሔር ልክ እንደ ኢየሱስ ነህ ያለህ በፍጹምነትህ፣ በችሎታህ ወይም በማንነትም ምክንያት አይደለም። ልክ እንደ ኢየሱስ ነህ ያለህ ከጸጋውና ከፍቅሩ የተነሳ ነው። ይህ በኢየሱስ ቤዛነት ሥራ በነፃ የተሰጠህ የእግዚአብሔር ስጦታ ነው። ስለዚህ ድክመቶችህ ሲገለጡ ስታይ በእግዚአብሔር ቃል ላይ ለመጠራጠር አትጠቀምባቸው። እግዚአብሔር ልክ እንደ ኢየሱስ ነህ ያለህ ስለሰራህ፣ ስለጣርህ ወይም እንደ ኢየሱስ ለመሆን ስለታገልክ አይደለም። በራስህ ሥራና ጥንካሬ ልክ እንደ ኢየሱስ መሆን ብትችል ኖሮ የጸጋ ባል ሆነ ነበር። እግዚአብሔር የተናገረው እና የሰጠህ ነገር በሥራህ ላይ የተመሰረተ ቢሆን ኖሮ ጸጋ አይሆንም ነበር። ጸጋ ሊሆን የሚችለው ልክ ማድረግ ከምትችለው ወይም ካልቻልከው ነገር ነፃ ሆኖ ሲሰጥህ ብቻ ነው። እግዚአብሔር ፍቅር ነው። ፍቅር ደግሞ ለማይገባውና ብቁ ላልሆነው በነፃ ይሰጣል። በዚህ ዓለም ላይ ልክ እንደ ኢየሱስ መሆንን ሳትቀበል ስትቀር በእግዚአብሔር ታማኝነት ላይ እየተጠራጠረህ ነው። ስለዚህ ሕይወትን እግዚአብሔር ስለ አንተ በተናገረው ላይ ገንባው። ስታምንም በሕይወትህ ውስጥ ተለማመዷለህ። እግዚአብሔር የተናገረውን ስታምን ስሜትህ፣ አመለካከትህ እና የሕይወት ጎዳናህ በከፍተኛ ሁኔታ ይለወጣል። በዚህ ዓለም ላይ ልክ እንደ ኢየሱስ ተብሎ እንደ ታወጀለት ሰው ኑር። ኢየሱስ የሆነው ሁሉና ኢየሱስ ያለው ሁሉ በጸጋ በነፃ ተሰጥቶሃል እንጂ በሥራ አይደለም። የእግዚአብሔር ቃል እውነት መሆኑን ለማረጋገጥ የግል ድክመቶችህን፣ ማድረግ የምትችለውን ወይም ያቃተህን ነገር አትመልከት። እግዚአብሔር የተናገረው ለዘላለም ይኖራል፣ ምንም ነገር አይለውጠውም። እግዚአብሔር በዚህ ዓለም ላይ ልክ እንደ ኢየሱስ ነህ ያለበት ምክንያት በፍርድ ቀን እና በማንኛውም ተቃራኒ ሁኔታ ፊት ድፍረት እንዲኖርህ ነው። በእኛ ላይ በክድመቶቻችን ምክንያት ሊከሱ በሚችሉ አስቸጋሪ ሁኔታዎች ውስጥ እንኳን ድፍረት እንዲኖረን የእግዚአብሔር ፍቅር በእኛ ላይ የተገለጠው በዚህ ነው። እግዚአብሔር በዚህ ዓለም ላይ ልክ እንደ ኢየሱስ ነን ማለቱ ለእኛ ያለውን ቅድመ ሁኔታ የሌለው ፍቅር ማሳያ ነው። የእግዚአብሔርን ቃል ስናምን ፍርሃትን ሁሉ አውጥቶ ይጥላል። በሕይወትህ ውስጥ የሚመጣው ፍርሃት ሁሉ ከብቃት ማነስ፣ ካለመቻል እና ከግል ድክመት ስሜት የሚመጣ ነው። ነገር ግን እነዚህ ሁሉንም አይደለሙም። ምክንያቱም እግዚአብሔር ኢየሱስ እንደሆነው አንተም በዚህ ዓለም ላይ እንዲሁ ነህ ብሏል። የእግዚአብሔርን ቃል እውነት ለማድረግ ስትል ምግባርህን፣ ባህሪህን፣ ማንነትህን ወይም ምርጫዎችህን አትለውጥም። እግዚአብሔር የተናገረው በሥራህ አማካኝነት እንደ ኢየሱስ እንድትሆን ተስፋ በማድረግ አይደለም። እውነታው ግን በዚህ ሕይወት ውስጥ በራስህ ጥንካሬ ልክ እንደ ኢየሱስ ፈጽሞ ፍጹም ልትሆን አትችልም። ስለዚህ በተሳሳቱ ምርጫዎችና ድክመቶች መካከል እንኳ በዚህ ዓለም ላይ ልክ እንደ ኢየሱስ እንደሆነ ሰው ኑር። ጸጋ ለኃጢአት ፈቃድ ይሸጣል የሚለውን ውሸት አትመን። ነፃነቴ ወደ ሥጋ ይመራኛል ብለህ በማሰብ ወደ ፍርሃት አትመለስ። የተሳሳቱ ምርጫዎችን ስታደርግ እንኳን አስቀድሞ ልክ እንደ ክርስቶስ እንደሆነ ሰው ነው የተሳሳትከው። ስህተት ማንነትን ሊቀይረው አይችልም። መልካም ምርጫዎችህ በዚህ ዓለም ላይ ልክ እንደ ኢየሱስ አያደርጉህም። በዚህ ዓለም ላይ ልክ እንደ ኢየሱስ የሆንከው እግዚአብሔር ስለተናገረው ብቻ ነው። ይህ ጸጋ ወደ ሙሉ ዕረፍት ያመጣሃል። ስታምን ታድጋለህ፣ ትበሳለህ፣ የተሻሉ ምርጫዎችን ማድረግ ትማራለህ። የእግዚአብሔር ቃል ወደ አንተ ሲመጣ ብዙውን ጊዜ ስህተት ይከተላል። በዚህ ዓለም ላይ ልክ እንደ ኢየሱስ ነኝ ብለህ ስታውጅ በእግዚአብሔር ቃል ላይ እንድትጠራጠርና ወደ ተፈጥሯዊ ማንነትህ እንድትመለስ የሚያደርግ ፈተና ይነሳል። ድክመትህ ወይም ጥንካሬህ እግዚአብሔር ስለ አንተ የተናገረውን አይለውጠውም። ከሁኔታዎችህ ነፃ ሆነህ እግዚአብሔር እንዳለው ነህ። እንዲያውም ሁኔታዎችህ፣ ባህሪህና አመለካከትህ የሚለወጡት እግዚአብሔር የተናገረውን በማመን ብቻ ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እግዚአብሔር ላንተ ኩነኔ የለብህም ካለ ድክመቶችህ ምንም ቢሆኑም ኩነኔ የለብህም። እግዚአብሔር የተሻልክ ሰው እንድትሆን አልጠራህም፣ ነገር ግን በእርሱ ልጅ እንድታምን ነው የጠራህ። ዳግመኛ ስተወለድ የተሻለ ሰው ብቻ አትሆንም፣ ነገር ግን በእምነት የሚኖር አማኝ ትሆናለህ። ጻድቅ በእምነት ይኖራል የሚለውን ለመሆን ከእግዚአብሔር ቃል መወለድ አንተ ልትቀበላቸው ከምትችላቸው ታላላቅ መገለጦች አንዱ ከራሱ ከእግዚአብሔር ቃል እንደተወለደህና ስለዚህም የክርስቶስ ሕይወትና ባህሪ እንዳለህ ማስተዋልህ ነው። ክርስትናን እንዲሁ የባህሪ መለወጥ፣ የሥነ ምግባር መሻሻል ወይም የአሮጌው ሰው መታደስ አይደለም። ክርስትና የአዲስ ልደት ተአምር ነው።
እግዚአብሔር ራሱ የራሱን ሕይወት በአንተ ውስጥ በማስገባት ሙሉ በሙሉ አዲስ ሰውን ከውስጥህ መፍጠሩ ነው። ሐዋርያው ጴጥሮስ ይህንን ጥልቅ እውነት ሲገልጥ እንዲህ ሲል ይጽፋል። ዳግመኛ የተወለደው ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። 1 ጴጥሮስ 1:23። ጴጥሮስ የሚለውን በጥንቃቄ ተመልከት። የእግዚአብሔር ቃል በአንተ ላይ ተጽዕኖ አሳደረ ብቻ አላለም፣ ከእርሱ ተወለድህ ነው ያለው። የእግዚአብሔር ቃል አዲሱ ሕይወት የበቀለበት የማይጠፋ ዘር ሆነ። ማናቸውም የተፈጥሮ ዘር እንደ ወገኑ እንደሚያፈራ ሁሉ የማይጠፋው የእግዚአብሔር ቃል ዘርም እንደ ወገኑ ያፈራል። ስለዚህ እግዚአብሔር በቃሉ አማካኝነት ዳግመኛ እንድትወለድ ሲያደርግህ በዚያ ቃል ውስጥ ያለውን ሕይወት በግልጽ በነፍስህ ውስጥ አኖረው። በአዲስ ልደት የተቀበልከው ሕይወት ጊዜያዊ አይደለም። በአዲስ ልደት የተቀበልከው ሕይወት ጊዜያዊ አይደለም። ለጥፋት አይገዛም። በሁኔታዎች ላይ የተመሰረተ አይደለም። በሰው ጥረትም አይጸናም። የራሱ የእግዚአብሔር የዘላለም ሕይወት ነው። ጴጥሮስ የማይጠፋ ዘር ብሎ ይጠራዋል። ምክንያቱም መቼም ቢሆን ሊበሰብስ፣ ሊበላሽ ወይም መለኮታዊ ባህሪውን ሊያጣ አይችልም። ዳግመኛ ስትወለድ ወደ መንፈስህ የገባው ሕይወት ሕያው ሆኖ ለዘላለም የሚኖረው ያው ሕይወት ነው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማቴዎስ 4:4 ብሎ ያወጀው በዚህ ምክንያት ነው። እንጀራ ሥጋዊ አካልን ይደግፋል፣ ቃሉ ግን ከእግዚአብሔር የተወለደውን ሕይወትን ይደግፋል። አንተ በቃሉ ተወለድህ፣ ስለዚህም በቃሉ መኖርህን ትቀጥላለህ። ለአዲሱ ማንነትህ ሕይወትን የሰጠው ያውቃል። ያንን ማንነትህን የሚመግብ የሚያጠናክር እና የሚገልጥ ቃል ነው። የእግዚአብሔር ቃል ከመረጃ በላይ ነው። እግዚአብሔር ቃል ከመረጃ በላይ ነው። የእግዚአብሔር ባህሪ መግለጫ ነው። የእግዚአብሔር ማንነት መገለጫ ነው። የእግዚአብሔር ሕይወት ማስተላለፊያ ነው። የእግዚአብሔር ሕይወት ማስተላለፊያ ነው። ስለዚህ የእግዚአብሔር ቃል ወደ መንፈስህ ገብቶ አዲስ ልደትን ሲያስገኝ የክርስቶስን ሕይወት እና ባህሪ በውስጠኛው ማንነትህ ውስጥ አኖረ። ከእግዚአብሔር ቃል በላይ ያንተን እውነተኛ ማንነት በትክክል የሚገልጽ ምንም ነገር በግልጽ የለም። ስሜትህ አይገልጽህም። ያለፈው ታሪክህ አይገልጽህም። ውድቀትህ አይገልጽህም። ሁኔታዎችህ አይገልጽሁም። የእግዚአብሔር ቃል የፈጠረህ ስለሆነ የእግዚአብሔር ቃል ይገልጽሃል። ሐዋርያው ዮሐንስ እርሱ ኢየሱስ እንደሆነው እኛም ደግሞ በዚህ ዓለም ሳለን እንደ እርሱ ነንና 1 ዮሐንስ 4:17 ብሎ በድፍረት ያወጀው በዚህ ምክንያት ነው። ዮሐንስ አንድ ቀን በሰማይ ክርስቶስን እንመስላለን አላለም። ክርስቶስ አሁን እንደሆነው አንተም እንዲሁ በዚህ ዓለም ሳለህ እንደ እርሱ ነህ ነው ያለው። ይህ አባባል በሰው ሥራ ላይ የተመሰረተ አይደለም፣ በመንፈሳዊ ልደት ላይ የተመሰረተ ነው። ልጅ ከአባቱ ስለተወለደ የአባቱን ባህሪ እንደሚወርስ ሁሉ አንተም ከማይጠፋው የእግዚአብሔር ቃል ዘር ስለተወለደ የክርስቶስ ባህሪ ያለህ። ብዙዎች የሚታገሉት ራሳቸውን ከመንፈሳቸው ይልቅ በነፍሳቸውና በሥጋቸው መሠረት ስለሚመዝኑ ነው። ድክመቶቻቸውን፣ ስሜቶቻቸውን፣ ፍርሃቶቻቸውን፣ ውድቀቶቻቸውንና ጉድለቶቻቸውን አይተው ክርስቶስን መምሰል ፈጽመው እንደማይችሉ ይደመድማሉ። ነገር ግን እግዚአብሔር በድክመትህ መሠረት አይገልጽህም። እርሱ የሚገልጽህ በአዲስ ልደትህ መሠረት ነው። እውነተኛው ማንነትህ መንፈስህ ነው። አንተ በመጀመሪያና ከሁሉም በላይ መንፈሳዊ ፍጡር ነህ። ነፍስ አለህ፣ በሥጋዊ አካል ውስጥ ምትኖራለህ። መንፈስ በክርስቶስ እንደገና የተፈጠረው የአንተ ክፍል ነው። አእምሮን፣ ፈቃድንና ስሜቱን ያካተተችው ነፍስ ሕግን በመለወጥ ሂደት ላይ ናት። አካልህ ደግሞ ሙሉ ቤዛነትን እየተጠባበቀ ነው። ስለዚህ መንፈሳዊ ማንነትህ በነፍስህ ወይም በአካልህ ወቅታዊ ሁኔታ መወሰን የለበትም። የእግዚአብሔር ቃል በመንፈስህ ቀድሞውኑ ማን እንደሆነ ያለማቋረጥ ይገልጣል። እግዚአብሔር ስለ አንተ የሚለውን ስታምን ነፍስህ ከአዲሱ ባህሪህ እውነት ጋር መጣጣም ትጀምራለች። ያዕቆብ ስለዚህ ርክስነትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በዋህነት ተቀበሉ ያዕቆብ 1:21 ብሎ የጻፈው በዚህ ምክንያት ነው። ያዕቆብስ ለመንፈስ ድነት እየተናገረ አይደለም። መንፈስህ ቀድሞውኑ በክርስቶስ ሕያው ሆኗል። እርሱ እየተናገረ ያለው ስለ ነፍስህ መለወጥና መታደስ ነው። ነፍስህ የተተከለውን የእግዚአብሔርን ቃል ስትቀበል ከስህተት፣ ከፍርሃት፣ ከኩነኔና ከሐሰተኛ ማንነት ትድናለች። ከሰው አስተሳሰብ ይልቅ የእግዚአብሔርን አዋጅ ለማመን በመረጥህ ቁጥር አእምሮህ ይታደሳል። ነፍስህም በክርስቶስ ካለህ እውነተኛ ማንነትህ ጋር ትስማማለች። ያዕቆብ ይበልጥ በመቀጠል እንዲህ ይላል፣ ለፍጥረቱ የበኩራት አይነት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን። ያዕቆብ 1:18 እግዚአብሔር ራሱ በእውነት ቃል ሊወልድህ መረጠ። አዲስ ፍጥረት መሆንህ የሰው ሐሳብ አልነበረም፣ የእግዚአብሔር ፈቃድ እንጂ። እርሱ ሕይወቱን የምትሸከም ባህሪውን የምትገልጥ እና ክብሩን በምድር ላይ የምትሳይ ፍጥረት ልትሆን ወደደ። ማንነትህን በትክክል ሊያሳይ የሚችለው ብቸኛው መስታወት የእግዚአብሔር ቃል ነው። ያዕቆብ ቃሉን ከመስታወት ጋር ያነጻጽሯል። አንተም ከተመለከተህ በኋላ ምን አይነት ሰው እንደነበረህ እንዳትረሳ ያስጠነቅቃል። ያዕቆብ 1:23-25 ዓለም የመሰላትን ማንነት ትነግርሃለች። ስሜትህ የመሰለውን ይነግርሃል። ሁኔታዎች የመሰላቸውን ይነግሩሃል። ነገር ግን እግዚአብሔር የሚልህን ማንነት የሚገልጠው የእግዚአብሔር ቃል ብቻ ነው።
ቃሉ እውነተኛ ማንነትህን ሊገልጥ የቻለበት ምክንያት ኢየሱስ ራሱ ቃል ስለሆነ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ዮሐንስ 1:1-3። በመቀጠልም ቃል ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። ዮሐንስ 1:14 ብለን እናነባለን። ኢየሱስ በሰው አካል የተገለጠው የዘላለም ቃል ነው። ሐዋርያዊ ዮሐንስ በኋላ በክብር አይቶት ስሙ የእግዚአብሔር ቃል ራእይ 19:13 ተብሎ እንደሚጠራ ያውጃል። ስለዚህ እግዚአብሔር በቃሉ አማካኝነት ዳግመኛ እንድትወለድ ሲያደርግህ በኢየሱስ ክርስቶስ የተገለጠውን ያንን ሕይወት እንድትካፈል አደረገህ። እግዚአብሔር ኢየሱስ እንደሆነው አንተም ደግሞ በዚህ ዓለም ሳለህ እንደ እርሱ ነህ ሊል የቻለው በዚህ ምክንያት ነው። መንፈሳዊ ማንነትህ የመነጨው በክርስቶስ ሥጋ ከሆነው ከዚያው ቃል ነው። ኢየሱስን ያስገኘው ሕይወት አሁን በአንተ ውስጥ የሚኖረው ሕይወት ነው። በክርስቶስ የተገለጠው ባህሪ በአዲስ ልደት አማካኝነት ወደ መንፈስህ ተላለፋል። ስለዚህ ሰዋዊ ድክመትን አይተህ ክርስቶስን አልመስልም ብለህ አትደምድም። ማንነትህን በጊዜያዊ ትግሎች አትመዝነው። የነፍስህ ያልተጠናቀቀ ሁኔታ መንፈስህ አልተፈጸመም ብሎ እንዲያሳምንህ አትፍቀድ። ዳግመኛ ስትወለድ መንፈስህ ወዲያውኑ እንደገና ተፈጥሯል። መንፈስህ መሻሻል አያስፈልገውም። መንፈስህ መታደስ አያስፈልገውም። መንፈስህ ከተማይጥህ ዘር የተወለደ ነው። የክርስቶስ ሕይወት አለው። ሐዋርያው ጳውሎስ እንዲህ ሲል ይህንን እውነት ያጠናክረዋል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። 2 ቆሮንቶስ 5:17። እግዚአብሔር አሮጌውን ፍጥረት አልጠገነም፣ አዲስ ፍጥረት አስገኘ እንጂ። አሮጌውን ሰው አላሻሻለም፣ አሮጌውን ሰው ከክርስቶስ ጋር ሰቀለው እንጂ አዲሱንም ሰው በጽድቅና በእውነተኛ ቅድስና አመጣው። ጳውሎስ ከእንግዲህ ወዲህ ማንንም በሥጋ እንደማናውቅ 2 ቆሮንቶስ 5:16 የተናገረው ለዚህ ነው። እግዚአብሔር አንተን የሚያይበት እይታ በሥጋህ መሠረት አይደለም። እርሱ የሚያይህ ከቃሉ በተወለደው በአዲሱ ፍጥረት መሠረት ነው። የእግዚአብሔር የማይጠፋው ቃል ወደ አዲስ ሕይወት ባመጣህ ቅጽበት የዘላለም ማንነትህ ተመሠረተ። የእግዚአብሔር ልጅ እየሆንህ አይደለም፣ አንተ የእግዚአብሔር ልጅ ነህ። ጻድቅ ለመሆን እየጣርህ አይደለም፣ ጻድቅ ተደረገሃል። ክርስቶስን ለመምሰል እየሞከርህ አይደለም፣ ክርስቶስን ከሚገልጠው ከዚያው ቃል ተወልደሃል። ስለዚህም ሕይወቱን በአንተ ውስጥ ትሸከማለህ። የእግዚአብሔርን አዋጅ ማመንን ስትቀጥል ነፍስህ ይታደሳል። ሕይወትህም ቀድሞውኑ በመንፈስህ ውስጥ ያለውን እውነታ ከቀን ወደ ቀን ይገልጠዋል። ክርስቶስን በቃሉ ውስጥ እየበልጥ በተመለከትህ ቁጥር ነፍስህ ከክብር ወደ ክብር ያንን መልክ ለመመሰል ትለወጣለች። 2 ቆሮንቶስ 3:18። ስለዚህ እግዚአብሔር በወጀው ነገር ላይ በእምነት ኑር። ከስሜትህ በላይ ቃሉን እመን። ከሁኔታዎችህ በላይ ቃሉን እመን። ከሰው አስተሳሰብ በላይ ቃሉን እመን። ከሰው አስተሳሰብ በላይ ቃሉን እመን። ቃሉ የሚለውን ለመሆን ከእግዚአብሔር ቃል ተወልደሃልና ሕያው ሆኖ ለዘላለም ከሚኖረው ከማይጠፋው ቃል ስለተወለድህ እውነተኛ ማንነትህ በክርስቶስ ዘንድ ለዘላለም የጸና ነው። ኢየሱስ እንደሆነው አንተም ደግሞ በዚህ ዓለም ሳለህ እንደ እርሱ ነህ። የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ። ነገር ግን መገለጡ ከቃሉ እንደተወለድህ በሚለው እውነት ብቻ አያበቃም። የወንጌል ክብር ይበልጥ ወደፊት ይሄዳል። ዳግመኛ እንድትወለድ ያደረገው እግዚአብሔር እንዲሁ አዲስ ባህሪን ብቻ ሰጥቶህ ከዚያም የክርስትናን ሕይወት በራስህ ጥረት እንድትኖር አልተወህም። እርሱ በአንተ ውስጥ ሊኖር መጣ። ይህ ትውልዶች ሊረዱት የናፈቁት ምስጢር ነው። ይህ ነቢያት አስቀድመው ያዩት ነገር ግን ሙሉ በሙሉ ሊረዱት ያልቻሉትም ምስጢር ነው። ሐዋርያው ጳውሎስ በታላቅ ድፍረት እንዲህ ሲል ያወጃል። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው። ቆላስይስ 1:27። ክርስትናን እንዲሁ የክርስቶስን ምሳሌ መከተል ብቻ አይደለም። ክርስትና ራሱ ክርስቶስ በአማኙ ውስጥ እና በአማኙ አማካኝነት መኖሩ ነው። በውሃ ላይ የሄደው ዱያንን የፈወሰው አጋንንትን ያስወጣውና በአባት ዘንድ በነገር ሁሉ ደስ ያሰኘው እርሱ አሁን በመንፈሱ በአንተ ውስጥ ይኖራል። አንተ በሰዋዊ ጥረት እርሱን ለመመሰል እየታገልክ አይደለም። አንተ በአንተ ውስጥ ላለው ለሕይወቱ መገዛትን እየተማርክ ነው እንጂ። እግዚአብሔር ስለ አማኝ እንዲህ ያሉ አስደናቂ አዋጆችን ሊያውጅ የቻለው በዚህ ምክንያት ነው። እርሱ ኢየሱስ እንደሆነው እኛም ደግሞ በዚህ ዓለም ሳለን እንደ እርሱ ነን ሊል የቻለው ለዚህ ነው። የአንተ ማንነት ከክርስቶስ ጋር በመተባበር ላይ ብቻ የተመሰረተ አይደለም፣ ከክርስቶስ ጋር በአንድነት መሆን ላይ የተመሰረተ ነው እንጂ። በአዲስ ልደት አማካኝነት ከጌታ ጋር ተባብረህ ከእርሱም ጋር አንድ መንፈስ ሆን። ከክርስቶስ ጋር ተሰቅለሃል፣ ከክርስቶስ ጋር ተቀበረሃል፣ ከክርስቶስ ጋር ተነስተሃል። በሰማያዊ ስፍራ ከክርስቶስ ጋር አብረህ ተቀምጠሃል። ሕይወትህ አሁን በእግዚአብሔር ዘንድ ከክርስቶስ ጋር ተሰውሯል። ሐዋርያው ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ነገር ግን ክርስቶስ በእኔ ውስጥ ይኖራል ገላትያ 2:20 ብሎ ሲያውጅ ይህንን መገለጥ ተረድቶ ነበር። ምን ያድንቅ እውነት ነው! አሮጌው ሰው ከክርስቶስ ጋር ሞተ፣ አዲስም ፍጥረት በትንሣኤ ሕይወት ውስጥ ወጣ። ከእንግዲህ በአዳም አልተገለጽክም፣
በክርስቶስ ተገልጸሃል እንጂ ከእንግዲህ ባለፈው ታሪክህ አትታወቅም። ከተነሳው ጌታ ጋር ባለህ አንድነት ትታወቃለህ እንጂ። ሆኖም ግን ብዙ አማኞች ከእምነት ይልቅ በማየት ለመኖር ስለሚሞክሩ እነዚህን እውነታዎች መለማመድ ተስኗቸዋል። የእግዚአብሔር መንግሥት በእምነት ትሰራለች። አዲስ ፍጥረት በእምነት ይለማመዳል። የእግዚአብሔር ጽድቅ በእምነት ይቀበላል። የክርስቶስ ሕይወት በእምነት ይገለጣል። እምነት እግዚአብሔር የሆንከውን ለመሆን መጣር አይደለም። እምነት እግዚአብሔር ቀድሞውኑ ያደረገህን ማመን ነው እንጂ። ሁኔታዎች ባይስማሙም እምነት ከእግዚአብሔር አዋጅ ጋር ይስማማል። ስሜቶች ባይስማሙም እምነት ከእግዚአብሔር አዋጅ ጋር ይስማማል። ሰዋዊ አስተሳሰብ ባይስማማም እምነት ከእግዚአብሔር አዋጅ ጋር ይስማማል። እምነት እግዚአብሔር ከተናገረው አሁን የማየውም ምንም ይሁን ምንም እውነት ነው ይላል። መጽሐፍ ጻድቅ በእምነት ይኖራል ሮሜ 1:17 የሚለው ለዚህ ነው። እምነት የማይታየውን የመንፈስ እውነታ ጨብጦ ወደሚታይ መገለጥ የሚያመጣ እጅ ነው። እግዚአብሔር ስለ አንተ የተናገረውን ስታምን ቀድሞውኑ በመንፈስህ ውስጥ ያለው ሕይወት በነፍስህ፣ በባህሪህ፣ በቃልህ እና በዕለት ተዕለት አካሄድህ ውስጥ መግለጫ ማግኘት ይጀምራል። እምነት በውስጥ ያለው የክርስቶስ እውነታ በውጭ እንዲታይ ያደርጋል። እዚህ ላይ ነው የመንፈስ ቅዱስ አገልግሎት እጅግ ውድ የሚሆነው። መንፈስ ቅዱስ እንዲሁ የሚተና ዶክትሪን ብቻ አይደለም። እርሱ በእያንዳንዱ አማኝ ውስጥ የሚኖር መለኮታዊ አካል ነው። እርሱ ክርስቶስን ያለማቋረጥ የሚገልጥ የእውነት መንፈስ ነው። ኢየሱስ መንፈስ ቅዱስ ከእርሱ ወስዶ ለእኛ እንደሚያሳይ ተናግሯል። መንፈስ ቅዱስ በክርስቶስ ማን እንደሆነህ ለማየት ዓይኖችህን ይከፍታል። የእግዚአብሔርን ቃል ያበራል፣ አእምሮህን ያድሳል፣ የውስጥ ሰውህን ያጠናክራል። በአዲሱ ፍጥረት እውነቶች መሰረት እንድትመላለስ ያስተምርሃል። ያለ መንፈስ ቅዱስ የቅዱሳት መጻሕፍት እውነታዎች በገጽ ላይ ያሉ ቃላት ብቻ ሆነው ይቀራሉ። በመንፈስ ቅዱስ አማካኝነት ግን እነዚህ እውነታዎች በልብ ውስጥ ሕያው እውነታዎች ይሆናሉ። እርሱ የእግዚአብሔር ልጆች መሆናችንን ያለማቋረጥ ይመሰክራል። ያለማቋረጥ ወደ ክርስቶስ ያመለክተናል። የኢየሱስ ሕይወት በእኛ በኩል እንዲገለጥ በውስጣችን ያለማቋረጥ ይሰራል። እግዚአብሔር ለሕዝቡም እንያ ድንቅ ዝግጅት አደረገ። ከማይጠፋው ቃሉ እንድንወለድ አደረገን። ከልጁ ጋር አዋሃደን። ክርስቶስን በአንተ ውስጥ አኖረ። መንፈስ ቅዱስን ሰጠን። በእምነት እንጂ በማየት እንዳንኖር ጠራን። ለድል፣ ለቅድስና፣ ለጽድቅና ለመንፈሳዊ እድገት የሚያስፈልገው ዝግጅት ሁሉ ቀድሞውኑ በክርስቶስ ተሰጥቶሃል። ስለዚህ ወደ ራስህ አትመልከት፣ ወደ ክርስቶስ ተመልከት እንጂ። በራስህ ጥረት አታምን፣ በአንተ ውስጥ ባለው በሕይወቱ ታመን እንጂ። ወቅታዊው ሁኔታ የእግዚአብሔርን የዘላለም አዋጅ እንዲሽር አትፍቀድ። በቃሉ ላይ ይቁም። እግዚአብሔር የተናገረውን እመን። ለመንፈስ ቅዱስ ተገዛ። በእምነት ተመላለስ። በአንተ ውስጥ የሚኖረው ክርስቶስ ከማናቸውም ድክመት፣ ከማናቸውም ገደብ እና ከማናቸውም ሁኔታ ይበልጣልና። ከእግዚአብሔር ቃል ተወልደሃል። ከክርስቶስ ጋር ተባብረሃል። ክርስቶስ በአንተ ውስጥ ይኖራል። መንፈስ ቅዱስ በአንተ ውስጥ ይኖራል። ስለዚህ እግዚአብሔር በአዲስ ልደት በፈጸመው ነገር መተማመን ውስጥ ኑር። እርሱ ኢየሱስ እንደሆነው እኛም ደግሞ በዚህ ዓለም ሳለን እንደ እርሱ ነን። እምነት ይህንን መገለጥ በተግባር እንድትኖሩ ያደርጋችኋል። እምነት የእውነታው መገለጫ እርሱ ኢየሱስ እንደሆነው አንተም ደግሞ በዚህ ዓለም ሳለህ እንደ እርሱ ነህ የሚለው እውነት ስለሆነ ብቻ በዕለት ተዕለት ሕይወትህ ውስጥ በራሱ ፍሬያማ አይሆንም። ፍሬያማ የሚሆነው ስታምነው ብቻ ነው። እምነት በመንፈሳዊ እውነታና በተግባራዊ መግለጫ መካከል ያለው ድልድይ ነው። እምነት እግዚአብሔር ቀድሞውኑ በመንፈስህ ውስጥ የፈጸመውን ነገር ወስዶ ነፍስህን፣ ድርጊትህን፣ ሐሳብህን፣ ስሜትህንና አውሎ አድሮም መላ ሕይወትህን እንዲገዛ የሚያደርግ ኃይል ነው። እግዚአብሔር የሚሰጠው ነገር ሁሉ በእምነት ይቀበላል። እግዚአብሔር ይናገራል፣ እምነትም ምላሽ ይሰጣል። እግዚአብሔር ይውጃል፣ እምነትም ይስማማል። እግዚአብሔር ይገልጣል፣ እምነትም ያቅፋል። ስለዚህ የአማኝ ሕይወት እንዲሁ ዶክትሪኖችን የመገንዘብ ሕይወት ብቻ አይደለም። የአዋጅ የዕለት ተዕለት ኑሮን የሚመራ እውነት እስኪሆን ድረስ የእግዚአብሔርን አዋጅ ያመን ሕይወት ነው እንጂ። ሐዋርያው ጳውሎስ ጻድቅ በእምነት ይኖራል ሮሜ 1:17 ብሏል። እርሱ ጻድቅ አልፎ አልፎ እምነትን ይጠቀማል እንዳላለ በጥንቃቄ ተመልከት። ጻድቅ በእምነት ይኖራል ነው ያለው። እምነት ወደ ክርስትና መግቢያ በር ብቻ አይደለም። እምነት አማኙ በየቀኑ የሚኖርበት ከባቢ አየር ነው። አሶች በውሃ ውስጥ እንደሚኖሩ፣ ወፎችም በአየር ላይ እንደሚበሩ ሁሉ አማኝም በእግዚአብሔር ቃል ላይ ባለው እምነት ይኖራል። እርሱ ኢየሱስ እንደሆነው እኛም ደግሞ በዚህ ዓለም ሳለን እንደ እርሱ ነና የሚለው መገለጥ በእምነት ሊታካፍ የሚገባው በዚህ ምክንያት ነው። ተፈጥሮአዊ ስሜቶችህ ሁልጊዜ ከዚህ ጋር ላይስማሙ ይችላሉ። ስሜቶችህ ሁልጊዜ ላይደግፉት ይችላሉ። ሁኔታዎችህ የሚቃረኑ መስለው ሊታዩ ይችላሉ። ውድቀቶችህ ይክዱት ይሞክሩ ይሆናል። ሰይጣንም በእርግጥ ይቃወመዋል። ሆኖም እምነት ለሚታዩ ነገሮች እጅ ለመስጠት ፈቃደኛ አይሆንም። ይልቁንም ከእግዚአብሔር ቃል ጋር ለመስማማት ይመረጣል። እምነት እግዚአብሔር ከተናገረው እውነት ነው ይላል።
እምነት እግዚአብሔር ስለኔ ያውጀው ነገር አሁን ከሚሰማኝ ስሜት ይልቅ እውነተኛ ነው ይላል። እምነት ሙሉ መገለጡን ገና ላየው እችላለሁ፣ ነገር ግን እግዚአብሔር ሊዋሽ ስለማይችል የእግዚአብሔርን ቃል አምናለሁ ይላል። አብርሃም በትክክል ያደረገው ይህንን ነበር። እያንዳንዱ ተፈጥሯዊ ሁኔታ የሚክድ ቢመስልም እግዚአብሔር የብዙ አሕዛብ አባት እንደሚሆን አወጀለት። ሆኖም መጽሐፍ እንዲህ ይላል፣ ለእግዚአብሔርም ክብር እየሰጠ በእምነት በረታ እንጂ በአለማመንም ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። ሮሜ 4:20። የአብርሃም እምነት የእግዚአብሔርን ተስፋ አልፈጠረም። የእግዚአብሔር ተስፋ ቀድሞውኑ ነበረ። እምነት በቀላሉ በሕይወቱ ውስጥ እስኪታይ ድረስ እግዚአብሔር ቀድሞውኑ ከተናገረው ጋር ተስማማ እንጂ። በተመሳሳይ ሁኔታ እምነት አንተን ክርስቶስን እንድትመስል አያደርግህም። እምነት እግዚአብሔር በአዲስ ልደት አማካኝነት ቀድሞውኑ ክርስቶስን እንድትመስል እንዳደረገ ያምናል። እምነት ስለ ማንነትህ ከእግዚአብሔር ፍርድ ጋር ይስማማል። ብዙ አማኞች የሚታገሉት ክርስቶስን መምሰላቸውን ከማመናቸው በፊት ክርስቶስን የመምሰል ስሜት እስኪሰማቸው ድረስ ስለሚጠብቁ ነው። ነገር ግን የእግዚአብሔር ሥርዓት ተቃራኒ ነው። በመጀመሪያ ታምናለህ፣ ከዚያም ልምምድህ ቀስ በቀስ ከምታምነው ነገር ጋር ይስማማል። ሐዋርያው ጳውሎስ ይህንን መርህ ሲገልጥ አመንኩ ስለዚሁም ተናገርኩ ተብሎ እንደተጻፈ፣ ያው አንዱ የእምነት መንፈስ ሲላለን እኛ ደግሞ እናምናለን ስለዚሁም እንናገራለን። 2 ቆሮንቶስ 4:13 ይላል። እምነት በመጀመሪያ ያምናል ከዚያም ይናገራል። እምነት የሚታይ ማስረጃ ከመገለጡ በፊት ከእግዚአብሔር ቃል ጋር ይስማማል። እግዚአብሔር ጻድቅ ነህ ሲል እምነት እኔ ጻድቅ ነኝ ይላል። እግዚአብሔር ቅዱስ ነህ ሲል እምነት እኔ ቅዱስ ነኝ ይላል። እግዚአብሔር በተወደደው ልጅ ዘንድ ተቀባይነት አግኝተሃል ሲል እምነት እኔ ተቀባይነት አግኝቻለሁ ይላል። እግዚአብሔር እርሱ ኢየሱስ እንደሆነው እናንተም ደግሞ በዚህ ዓለም ሳላችሁ እንደ እርሱ ናችሁ ሲል እምነት በድፍረት ምላሽ ይሰጣል። ያ የእኔ ማንነት ነው። እምነት እጅግ ኃይለኛ የሆነበት ምክንያት የእግዚአብሔር ቃል ነፍስን እንዲገዛ ስለሚያደርግ ነው። ነፍስህ በሁለት ተፋላሚ ድምጾች ያለማቋረጥ ተጽዕኖ ይደርስባታል። አንደኛው ድምጽ ከተፈጥሯዊው ዓለም የሚመታ ሲሆን የሚያዩትን የሚሰማቸውንና ሁኔታዎች የሚያመለክቱትን ይነግርሃል። ሌላኛው ድምጽ ደግሞ ከእግዚአብሔር ቃል የሚመጣ ሲሆን እግዚአብሔር ማን እንደሆነ የሚናገረውን ይነግርሃል። ያለማቋረጥ የምታምነው የትኛውንም ድምጽ ሕይወትን ይቀርጻል። ተፈጥሯዊ ስሜቶችህ የሚነግሩህን ብቻ የምታምኑ ከሆነ ነፍስህ በሰዋዊ አስተሳሰብ የተገደበች ሆና ትቀጥላለች። ነገር ግን ከስሜትህ በላይ የእግዚአብሔርን ቃል ስታምኑ ነፍስህ ከመንፈሳዊው እውነታ ጋር ራሷን ማስማማት ትጀምራለች። ጳውሎስ የአእምሯችሁ መታደስ በመለወጥ አዲስ ፍጥረት ሁኑ እንጂ ይህንን ዓለም አትምሰሉ፣ ሮሜ 12:2 የሚለው ለዚህ ነው። የአእምሮ መታደስ የሚሆነው እምነት ከሰዋዊ ሐሳብ ይልቅ የእግዚአብሔርን ሐሳብ ያለማቋረጥ ሲመርጥ ነው። ከእግዚአብሔር ቃል ጋር በተስማማህ ቁጥር ነፍስህ እንደገና ከተፈጠረው መንፈስህ ጋር ይበልጥ ትስማማለች። ስለዚህ እምነት ነፍስህ ወደ ክርስቶስ መልክ የሚተለወጥበት ተግባራዊ መንገድ ነው። የአዲሱ ማንነት መገለጥ ቀድሞውኑ በመንፈስህ ውስጥ አለ። ነገር ግን እምነት ያንን እውለታ ወደ እንቁልምምድ ያለማቋረጥ ይስበዋል። እምነት አስተሳሰብህ እንዲለወጥ ያደርጋል። እምነት ተስፋህ እንዲለወጥ ያደርጋል። እምነት እንዲግርህ እንዲለወጥ ያደርጋል። እምነት ድርጊትህ እንዲለወጥ ያደርጋል። ውድ አድሮም እምነት ሕይወትህ ከመጀመሪያው ጀምሮ በመንፈስህ ውስጥ የነበረውን እውነታ እንዲያንጸባርቅ ያደርጋል። መጽሐፍ በእምነት እንመላለሳለን እንጂ በማየት አይደለምና 2 ቆሮንቶስ 5:7 የሚለው ለዚህ ነው። አማኝ እንደ ሁኔታዎች አያይም። አማኝ በእግዚአብሔር አዋጅ መሰረት ይኖራል። እምነት ከጊዜያዊ ድክመት ባሻገር እንድትመለከትና በአንተ ውስጥ ያለውን የክርስቶስን ፍጽምና እንድታይ ያደርግሃል። እምነት ከውድቀቶች ባሻገር እንድትመለከትና የእግዚአብሔርን ጽድቅ እንድታይ ያደርግሃል። እምነት ከፍርሃት ባሻገር እንድትመለከትና የእግዚአብሔርን መተማመን እንድታይ ያደርግሃል። እምነት ከገደቦ ባሻገር እንድትመለከትና የእግዚአብሔርን አቅርቦት እንድታይ ያደርግሃል። እምነት ከአሮጌው ፍጥረት ባሻገር እንድትመለከትና እግዚአብሔር ቀድሞውኑ በአንተ ውስጥ የመሰረተውን አዲሱን ፍጥረት እንድታይ ያደርግሃል። ዲያብሎስ የእምነትን ኃይል ይረዳል። ለዚህም ነው የእግዚአብሔርን ቃል ያለማቋረጥ የሚዋጋው። በኤደን ገነት የእግዚአብሔርን ቃል እንደተገዳደረው ሁሉ ዛሬም የእግዚአብሔርን ቃል መገዳደሩን ይቀጥላል። ዓላማው ሁልጊዜያው ነው። አማኞች እግዚአብሔር የተናገረውን እንዲጠራጠሩ ይፈልጋል። ሰይጣንስ ስለ ማንነትህ በወጣው የእግዚአብሔር አዋጅ ላይ ጥርጣሬ እንዲያድርብህ ማድረግ ከቻለ ከርስትህ በታች እንድትኖር ሊያደርግህ ይችላል። ነገር ግን ተቃውሞ፣ ሁኔታዎች ወይም ስሜቶች ቢኖሩም የእግዚአብሔርን ቃል ማመንህን ከቀጠልክ እምነትህ ማንኛውንም ጥቃት ያሸንፋል። ዮሐንስ ዓለምንም ያሸንፈው እምነታችን ነው 1 ዮሐንስ 5:4 ያለው ለዚህ ነው። እምነት ማሸነፊያ ነው፣ ምክንያቱም እምነት ከእግዚአብሔር ጋር መስማማቱን ይቀጥላል። እምነት ከእግዚአብሔር አዋጅ ወደ ኋላ ለማፈግፈግ ፈቃደኛ አይሆንም። እምነት ለሚታዩ ነገሮች እጅ ለመስጠት ፈቃደኛ አይሆንም። እምነት ራሱን በሥጋ መሠረት ለመግለጽ ፈቃደኛ አይሆንም። እምነት ነፃነትን ወደሚሰጠው ፍጹም ሕግ ያለማቋረጥ ይመለከታልና እግዚአብሔር ስለኔ የሚለው ነገር እውነት ነው ይላል።
ቃሉን ማመንን ስትቀጥል መንፈስ ቅዱስ በነፍስህና እንደገና በተፈጠረው መንፈስህ መካከል የላቀ ስምምነት እንዲኖር በአንተ ውስጥ ይሰራል። ቀድሞውኑ በአንተ ውስጥ ያለው የክርስቶስ ሕይወት በሐሳብህ፣ በቃልህ፣ በባህሪይህና በድርጊትህ መገለጥ ይጀምራል። እምነት እንዲሁ አስፈላጊ ብቻ ያልሆነው ለዚህ ነው። እምነት ፍጹም ግድ ነው። በእምነት ተወለድ። በእምነት መኖርህን ትቀጥላለህ። በእምነት ታድጋለህ። በእምነት ታሸንፋለህ። በእምነት ተከበላለህ። በእምነት ትመማላሳለህ። በክርስቶስ ማን እንደሆነ እውነታውን በእምነት ትገልጣለህ። ስለዚህ አሁን በምታየው ነገር ምክንያት የእግዚአብሔርን አዋጅ ፈጽሞ አትተው። እግዚአብሔር የተናገረውን ማመንን ቀጥል። እግዚአብሔር የተናገረውን መናገርን ቀጥል። በማይለወጠው ቃሉ ላይ መቆምን ቀጥል። ለአዲሱ ፍጥረት ማንነት ሕይወትን የሰጠው ያው ቃል እምነት በየቀኑ የሚያቅፈው ቃል ነውና እምነት ያንን ቃል መቀበሉን ሲቀጥል በአንተ ውስጥ ያለው የክርስቶስ እውነታ በነፍስህ በባህሪህና በሕይወትህ ውስጥ ዳግመኛ ከተወለድክበት ቅጽበት ጀምሮ በመንፈስህ እውነት የሆነውን ነገር እስኪያበራ ድረስ በአንተ በኩል ይበልጥ እየታየ ይመጣል። እርሱ ኢየሱስ እንደሆነው እኛም ደግሞ በዚህ ዓለም ሳለን እንደ እርሱ ነን። እምነት በየቀኑ በዚያ እውነታ ውስጥ እንድትኖር የሚያደርግህ ኃይል ነው። ማይለወጠው የጸጋ ቃል ኢየሱስ እንደሆነው አንተም እንዲሁ በዚህ ዓለም ሳለህ እንደ እርሱ ነህ። የተወደድከ ሆይ የዳንድሌ የእግዚአብሔር ልጅ በማይናወጥ መተማመን ሊያውቀውና ሊቀበለው የሚገባ አንድ ታላቅ የክብር እውነት አለ። ይህ እውነትማ ማንኛውንም የክስድም ጽጽት የማድረግ የጠላትን ውሸት ሁሉ የመገልበጥና ልብህን በእግዚአብሔር ፍቅርና ጸጋ እርግጠኝነት ውስጥ የማጽናት ኃይል አለው። ይህም በማይለወጠው በእግዚአብሔር ቃል መሰረት በክርስቶስ ውስጥ ማን እንደሆንክ የሚገልጠው መገለጥ ነው። ሐዋርያው ዮሐንስ እርሱ ኢየሱስ እንደሆነው እኛም ደግሞ በዚህ ዓለም ሳለን እንደ እርሱንና 1 ዮሐንስ 4:17 ብሎ ያውጃል። መጽሐፉ እርሱ እንደነበረው እንዳልቀረበ በጥንቃቄ አስተውል። እርሱ እንደሚሆነው አይልም የሚለው እርሱ እንደሆነው እኛም ደግሞ እንዲሁ በዚህ ዓለም ሳለን እንደ እርሱ ነን ነው። ይህ መቼም ቢሆን እንዲፈጸም የምንጠብቀው የወደፊት ተስፋ አይደለም። ለማግኘት የምንታገለለት የሩቅ መንፈሳዊ ግብም አይደለም። ይህ እግዚአብሔር ራሱ በኢየሱስ ክርስቶስ ፍጹም ሥራ በኩል የመሰረተው የአሁኑ ጊዜ እውነታ ነው። እግዚአብሔር ተናግሮታል፣ ሰማይም መዝግቦታል። በሰማይም ሆነ በምድር ወይም ከምድር በታች ያለ ማንኛውም ኃይል እግዚአብሔር ያወጀውን ሊገለብጠው አይችልም። እግዚአብሔር በሚናገሩበት ጊዜ ቃሉ ከማንኛውም ሁኔታና ተቃርኖ በላይ ከፍ ብሎ ይቆማል። ኢየሱስ ራሱ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ማቴዎስ 24:35 ብሏል። የዚህን ንግግር ታላቅነት አስብ። መላው ፍጥረት አንድ ቀን ሊያልፍ ይችላል፣ የእግዚአብሔር ቃል ግን ጸንቶ ይቆማል። ስለዚህ እግዚአብሔር በዚህ ዓለም ላይ ልክ እንደ ኢየሱስ ነህ ብሎ ካወጀ ሁኔታዎች ተቃራኒ ቢመስሉም እንኳን አዋጅ እውነት ሆኖ ይኖራል። ስሜቶች ቢዋዥቁም እውነት ነው። ድክመት ቢገለጡም እውነት ነው። ጠላት ቢከስም እውነት ነው። ያንተ ሁኔታ ስለተለወጠ የእግዚአብሔር ቃል አይለወጥም። ብዙ አማኞች ራሳቸውን በአሁኑ ጊዜ ባሉበት ሁኔታ መነጽር የመመልከት ስህተት ውስጥ ይወድቃሉ። በእግዚአብሔር ፊት ያላቸውን አቋም በስኬታቸውና በውድቀታቸው፣ በጥንካሬያቸውና በድክመታቸው፣ በድላቸውና በትግላቸው ላይ ተመሰረተው ይገመግማሉ። እምነት ግን የሚሰራው በተለየ መንገድ ነው። እምነት የእግዚአብሔርን ቃል በሁኔታዎች አይተረጉምም። ይልቁኑ ሁኔታዎችን በእግዚአብሔር ቃል ይተረጉማል እንጂ። እምነት የሚታየው ነገር ሁሉ ሌላ ቢናገርም እንኳ ከእግዚአብሔር ጋር ለመስማማት ይመርጣል። ይህ እውነት በጣም ኃይለኛ የሆነበት ምክንያት በክርስቶስ ያለህ ማንነት በሥራህ ላይ ስላልተመሰረተ ነው። የተመሰረተው ከእርሱ ጋር ባለው አንድነት ላይ ነው። የተመሰረተው ከእርሱ ጋር ባለው አንድነት ላይ ነው። መጽሐፍ ከጌታ ጋር የሚተባበር ግን አንድ መንፈስ ነው 1 ቆሮንቶስ 6:17 ብሎ ያውጃል። ይህ እንዴት ያለ አስደናቂ እውነታ ነው! በዳግም ልደት በኩል ከክርስቶስ ጋር አንድ ሆነሃል። ከእርሱ አልተለየህም። ከሩቅ ሆነ ሕዝብ ብለህ የምትከተለው አይደለህም። ከእርሱ ጋር ተባብረሃል። ሕይወቱ ሕይወትህ ሆኗል። ጽድቁ ጽድቅህ ሆኗል። በአብ ፊት ያለው ተቀባይነት በአብ ፊት ያንተ ተቀባይነት ሆኗል። ይህ ማለት በራስህ ጥንካሬ የምታደርገው ነገር አልፎ ተርፎም በራስህ ጥንካሬ ሳታደርገው የሚቀረው ነገር እግዚአብሔር ስለ አንተ ያወጀውን የመሻር ስልጣን የለውም ማለት ነው። በእግዚአብሔር ፊት ያለህ አቋም በሰዋዊ ጥረት የሚጠበቅ አይደለም፣ በኢየሱስ ክርስቶስ ፍጹም ሥራ የሚጠበቅ ነው እንጂ። ጻድቅ ለመሆን እየጣርክ አይደለም፣ በእርሱ ጻድቅ ከሆነህ ተፈጥረሃል እንጂ። ተቀባይነት ለማግኘት እየሞከርክ አይደለም፣ በተወደደው ልጁ አስቀድሞ ተቀባይነት አግኝተሃል እንጂ። ክርስቶስ የሆነውን ለመሆን እየተጋደልክ አይደለም። እግዚአብሔር እርሱ እንደሆነው አንተም እንዲሁ በዚህ ዓለም ላይ እንደ እርሱ መሆንህን ተናግሯልና። ስለዚህ ሁኔታዎች በሕይወትህ ላይ እንደ ብርቱ ማዕበል በሚነሱበት ጊዜ እነዚያ ሁኔታዎች ማንነትን እንዲወስኑ አትፍቀድላቸው። ድክመት በሚገለጥበት ጊዜ ድክመትህ ቴዎሎጂ እንዲሆን አትፍቀድለት። ሰዎች በውድቀቶች ሊመዝኑህ ሲሞክሩ ፍርዳቸውን እምቢ በልና የእግዚአብሔርን ፍርድ ተቀበል። ነቢዩ ኢሳይያስ ሳሩ ይጠወልጋል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል ኢሳይያስ 40:8 ብሎ አውጇል። በአካባቢህ ያለው ነገር ሁሉ ሊለወጥ ይችላል። የሰዎች አስተያየት ሊለወጥ ይችላል።
ሁኔታዎች ሊለወጡ ይቻላሉ። ስሜቶች ሊለወጡ ይቻላሉ። በክርስቶስ ማን እንደሆንክ የሚያውጀው ቃል ግን ለዘላለም የጸና ሆኖ ይኖራል። ይህንም በጥልቀት አስተውል። የእግዚአብሔር ቃል ዝም ብሎ መረጃ አይደለም። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሠራ ነው። የእግዚአብሔር ቃል ያወጀውን ነገር የመፈጸም ኃይል በራሱ ውስጥ ይዟል። ጌታ ራሱ ከአፌ የሚወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ኢሳይያስ 55:11 ብሏል። ይህ ማለት እግዚአብሔር ስለ አንተ የተናገረው ቃል ሥራ ከመጀመሩ በፊት ያንተን ፍጹምነት አይጠብቅም ማለት ነው። በሕይወት ውስጥ ራሱን ወደ መገለጥ ለማምጣት በመንፈስ ቅዱስ ኃይል አስቀድሞ እየሠራ ነው። አማኞች በማየት ሳይሆን በእምነት መመላለስን ሊማሩ የሚገባቸው ለዚህ ነው። ሐዋርያው ጳውሎስ በእምነት እንመላለሳለንና በማየት አይደለም 2 ቆሮንቶስ 5:7 ይላል። እምነት ለሚታዩ ነገሮች ለመንበርከክ እምቢ ይላል። እምነት በስሜት ለመመራት እምቢ ይላል። እምነት ለሁኔታዎች እጅ ለመስጠት እምቢ ይላል። እምነት ከእግዚአብሔር ጋር ይሰማማል። እምነት እግዚአብሔር የሚናገረውን ይናገራል። እምነት እግዚአብሔር ቆም ባለበት ስፍራ ይቆማል። ከስሜቶችህ ነፃ ሆነህ የእግዚአብሔርን ቃል ስታምና ሁኔታዎች ምንም ቢሆኑ በድፍረት ስታወጅ ከተፈጥሮ በላይ የሆነ ነገር መሆን ይጀምራል። ሕያው የሆነው የእግዚአብሔር ቃል እውነታህን መቅረጽ ይጀምራል። መጽሐፍ የእግዚአብሔር ቃል ሕያው ነውና የሚሠራም ዕብራውያን 4:12 ይልና ቃሉ ዝምተኛ አይደለም፣ ቃሉ ደካማ አይደለም፣ ቃሉ መለኮታዊ ሕይወትን በውስጡ ይዟል። በእምነት ሲቀበሉትም መንፈስ ቅዱስ ያንን ቃል በሥራውና በኃይሉ ያጸናዋል። ጌታ በመንፈሴ እንጂ በኃይልና በብርታት አይደለም ዘካርያስ 4:6 የሚለው ለዚህ ነው። እግዚአብሔር ተስፋዎች መገለጥ በሰዋዊ መጣር የሚመጣ አይደለም፣ በሥጋዊ ጥረት የሚመጣ አይደለም። ለቅዱስ ቃሉ እምነት ምላሽ በሚሰጠው በመንፈስ ቅዱስ አሰራር የሚመጣ ነው እንጂ። በዚህ እውነት ላይ ፍጹም ግልጽ እንሁን። እግዚአብሔር በዚህ ዓለም ላይ ልክ እንደ ኢየሱስ ነህ ብሎ ያወጀው በአንተ ፍጹምነት፣ በስኬትህ፣ በመንፈሳዊ ብስለትህ ወይም በብቃትም ምክንያት አይደለም። ይህንን አዋጅ የተናገረው በሥራህ፣ በባህሪህ ፍጹምና መስዋዕትነትህ ወይም በታዛዥነትህ ስላገኘኸው አይደለም። ይህንን አቋም የሰጠህ ስለሚገባህ አይደለም። ይህ የክብር አቋም የሰዋዊ ጥረት ዋጋ አይደለም፣ የመለኮታዊ ጸጋ ስጦታ ነው እንጂ። በክርስቶስ ላለው አቋምህ መሠረቱ ጸጋ ብቻና ጸጋ ነው። መልካም ሥራ ከመሥራትህ በፊት፣ መንፈሳዊ ስኬት ከመቀዳጀትህ በፊት፣ ለእግዚአብሔር ማንኛውንም ነገር ከማረጋገጥህ በፊት አብ በተወደደው ልጅ ውስጥ አንተን ለመቀበል አስቀድሞ ወሰነው ነበር። ማንነትህ ለእግዚአብሔር ባደረገው ነገር ላይ የተደገፈ አይደለም፣ ሙሉ በሙሉ ክርስቶስ ላንተ ባደረገው ነገር ላይ ያረፈ ነው እንጂ። የወንጌል አስደናቂነት ይህ ነው። የወንጌል አስደናቂነት ይህ ነው። እግዚአብሔር ከአንተ ጋር ያለው ግንኙነት በሥራህ ህልክ አይደለም። ከአንተ ጋር ያለው ግንኙነት ከክርስቶስ ጋር ባለው አንድነትህ ህልክ ነው። አብ አንተን በልጁ ውስጥ ያይሃል፣ በልጁ ውስጥ ይቀበልሃል፣ በልጁ ውስጥ ይባረክሃል፣ በልጁ ውስጥ ይወድሃል። የተሰጠህ ነገር ሁሉ በኢየሱስ ክርስቶስ በኩል በነፃ ተሰጥቶሃል። መጽሐፍ እርሱ ኢየሱስ እንደሆነው እኛም ደግሞ በዚህ ዓለም ሳለን እንደ እርሱንና 1 ዮሐንስ 4:17 ሲል ሙሉ በሙሉ በእግዚአብሔር ጸጋ ላይ የተመሰረተውን እውነታ እየገለጠ ነው። አብ የማንነትህ መሠረት አድርጎ ድክመቶችህን፣ ውድቀቶችህንና ጉድለቶችህን እየተመለከተ አይደለም። እርሱ ልጁን እየተመለከተ ነው። አንተን ብቆ የሚያደርግህ ጽድቅ አንተ ጽድቅ አይደለም። አንተን የሚያጸናህ ተቀባይነት ያንተ ተቀባይነት አይደለም። ወደ እግዚአብሔር መግቢያ የሚሰጥህ ቅድስና ያንተ ቅድስና አይደለም። ክርስቶስ ራሱ በአብ ፊት ጽድቅህ፣ ተቀባይነትህ፣ ቅድስናህ እና አቋምህ ነው። ይህ ማለት በእግዚአብሔር ፊት ያለህ በሙሉነት በራስህ ችሎታ ላይ ሊመሰረት አይችልም ማለት ነው። አቋምህ በሥራህ ላይ የተመሰረተ ቢሆን ኖሮ መተማመንህ ከስኬትህና ከውድቀትህ ጋር አብሮ ከፍና ዝቅ ይል ነበር። በመልካም ቀንህ ተቀባይነት እንዳለህ ይሰማሃል፣ በከፋ ቀንህ ደግሞ ኩነኔ ይሰማሃል። እግዚአብሔር ግን አቋምህን መቼም በማይለወጥ መሠረት ላይ መሠረቶታል፣ ያውም በልጁ ፍጹም ሥራ ላይ። ኢየሱስ በአብ ፊት ለዘላለም ተቀባይነት አለው። ኢየሱስ በአብ ፊት ለዘላለም ጻድቅ ነው። ኢየሱስ በአብ ፊት ለዘላለም የተወደደ ነው። ስለዚህ አንተ በክርስቶስ ስላለህ በዚያው ተቀባይነት፣ በዚያው ጽድቅና በዚያው ፍቅር ውስጥ ትካፈላለህ፣ ስለሰራከው ሳይሆን ጸጋ በነፃ ስለሰጠህ ብቻ። እምነት በጣም አስፈላጊ የሆነው ለዚህ ነው። እምነት ተፈጥሯዊ ሁኔታዎች ተቃራኒ ቢናገሩም እንኳን ከእግዚአብሔር አዋጅ ጋር ይሰማማል። እምነት ራሱን በሰዋዊ ድክመት ለመመለካት እምቢ ይላል። ይልቁኑ እግዚአብሔር ስለ ክርስቶስና በእርሱ ስላሉት የተናገረውን ያቅፋል። እምነት እግዚአብሔር ያወጀው እኔ ከሚሰማኝ ስሜት ይበልጣል። እግዚአብሔር ያወጀው እኔ ከማየው ነገር ይበልጣል። እግዚአብሔር ያወጀው ከውድቀቶቼ፣ ከፍርሃቶቼ እና ከገደቦቼ ሁሉ በላይ ይልካል ይላል። ጸጋን የተረዳ አማኝ ተቀባይነት ለማግኘት መጣሩን ያቆማል። በክርስቶስ አስቀድሞ በተረጋገጠው ተቀባይነት ላይ ማረፍ ይጀምራል። የእግዚአብሔርን ፍቅር ለመግዛት አይለፋም። ይልቁኑ በኢየሱስ ክርስቶስ በኩል አስቀድሞ ከፈሰሰለት ፍቅር ውስጥ ይኖራል እንጂ።
የራሱን ጽድቅ ለማቆም አይፈልግም። ነገር ግን በእምነት በነጻ በተሰጠው ጽድቅ ደስ ይለዋል። ይህ ያለ የክብር እውነታ ነው። አብ ማንነትህን በራስህ ላይ እንድትገነባ አልጠራህም። ማንነትህን በልጁ ላይ እንድትገነባ ጠራህ እንጂ። በራስህ ብቃት እንድትታመን አልጠየቀህም። በክርስቶስ ብቃት እንድትታመን ጠራህ እንጂ። በራስህ ብቁነት በእርሱ ፊት እንድትቆም አልጋበዘህም። በተወደደው ልጁ ፍጹምነት ተጎናጽፈህ በእርሱ ፊት እንድትቆም ጋበዘህ እንጂ። ስለዚህ ልብህ በተጋ ይጽና፣ እምነትህ በክርስቶስ ላይ ብቻ ይረፍ። መተማመንህ በማይለወጠው የእግዚአብሔር አዋጅ ላይ ይመስረት። በዚህ ዓለም ላይ ልክ እንደ ኢየሱስ የሆንከው ወበራስህ ማንነትም ምክንያት ሳይሆን ክርስቶስ ማን ስለሆነና አብ በተጋው ከእርሱ ጋር አንድ ስላደረገህ ብቻ ነውና። መጽሐፍ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካከስ ሥራ አይደለም። ኤፌሶን 2:8-9 ይላል። እግዚአብሔር በክርስቶስ የሰጠህ ነገር ሁሉ ከጸጋው ይፈልቃል። እግዚአብሔር በክርስቶስ ያደረገህ ነገር ሁሉ ከጸጋው ይፈልቃል። እግዚአብሔር በክርስቶስ ስለ አንተ የሚያውጀው ነገር ሁሉ ከጸጋው ይፈልቃል። እግዚአብሔር ይህንን ለምን አደረገ? ስለሚወድህ ነው። መጽሐፍ እግዚአብሔር ፍቅር ነው 1 ዮሐንስ 4:8 ይላል። ደግሞም እግዚአብሔር ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሁን ዘንድ ልጁን እንደላከ አምላክ እንደወደደን ነው እንጂ እኛ እግዚአብሔርን እንደወደደን ነው እንጂ ወደድነው አይደለም። 1 ዮሐንስ 4:10 ይላል። አንተ ሳትወደው በፊት እርሱ ወደደህ። አንተ ሳትፈልገው በፊት እርሱ ፈለገህ። አንተ ራስን እንብቁ ሳታደርግ በፊት ጸጋው ወደ ታች ወርዶ ከልጁ ጋር ወደ አንድነት አነሳህ። ሐዋርያው ጳውሎስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው 2 ቆሮንቶስ 5:21 የሚለው ለዚህ ነው። መለኮታዊውን ልውውጥ አስተውል። አንተ ያልሆንከውን እንድትሆን ክርስቶስ ያልነበረውን ሆነ። አንተ የክርስቶስን ጽድቅ እንድትቀበል እርሱ ያንተን ኃጢአት ወሰደ። አንተ የእርሱን ተቀባይነት እንድትቀበል እርሱ ያንተን ኩነኔ ተሸከመ። አንተ በአብ ፊት የእርሱን አቋም እንድትይዝ እርሱ ወደ አንተ ሁኔታ ውስጥ ገባ። ስለዚህ ድክመት በሕይወትህ በሚገለጥበት ጊዜ ድክመትህ በእግዚአብሔር ቃል ላይ እንድትጠራጠር ምክንያት እንዲሆን አትፍቀድለት። የእግዚአብሔር ቃል በአንተ ጥንካሬ አይጸናም፣ በአንተም ድክመት አይሻርም። ሐዋርያው ጳውሎስ ሰው ሁሉ ውሸተኛ ቢሆን እግዚአብሔር ይሁን ሮሜ 3:4 ይላል። ተሞክሮህ አንድ ነገር ቢልና የእግዚአብሔር ቃል ሌላ ነገር ቢል የእግዚአብሔርን ቃል ምረጥ። ስሜቶችህ አንድ ነገር ቢሉና የእግዚአብሔር ቃል ሌላ ነገር ቢል የእግዚአብሔርን ቃል ምረጥ። ሁኔታዎች አንድ ነገር ቢሉና የእግዚአብሔር ቃል ሌላ ነገር ቢል የእግዚአብሔርን ቃል ምረጥ። እግዚአብሔር መተማመንህ በሥራህ ላይ እንዲመሰረት ፈጽሞ አልፈለገም። መጽሐፍ እንደ ምሕረቱ መጠን አዳነን እንጂ እኛ ስላደረግነው ስለ ጽድቅ ሥራ አይደለም ቲቶ 3:5 ይላል። በእግዚአብሔር ፊት ያለህ አቋም በሥራህ ላይ የተመሰረተ ቢሆን ኖሮ ጸጋ መሆኑ በቀረ ነበር። ማንነትህ በስኬትህ ላይ የተመሰረተ ቢሆን ኖሮ ክርስቶስ ላንተ በቂ መሆኑ በቀረ ነበር። ሐዋርያው ጳውሎስ በጸጋ ከሆነ ግን ከሥራ መሆኑ ቀርቷል። ባይሆን ጸጋ መሆኑ ቀርቷል ሮሜ 11:6 ብሎ ሲጽፍ ይህንን ጉዳይ ለዘላለም ደምድሞታል። ጸጋና ሥራ በአንድ መሠረት ላይ ሊቀመጡ አይችሉም። ጸጋና ሥራ በአንድ መሠረት ላይ ሊቀመጡ አይችሉም። ሰዋዊ ሥራ የተቀባይነት መሠረት በሆነበት ቅጽበት ጸጋ መሆኑ ያበቃል። ወንጌል ግን በእግዚአብሔር ፊት ያለህ አቋም ሙሉ በሙሉ በክርስቶስና በፈጸመው ሥራ ላይ ብቻ እንደተመሰረተ ያውጃል። መጽሐፍ በክርስቶስ ኢየሱስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ሮሜ 3:24 የሚለው ለዚህ ነው። እንዲያው ማለት በነፃ ማለት ነው። እንዲያው ማለት ያለ አንዳች ሥራ ማለት ነው። እንዲያው ማለት ያለምንም ብቃት ማለት ነው። እንዲያው ማለት ያለምንም ቅድመ ሁኔታ ማለት ነው። እንዲያው ማለት በክርስቶስ ብቻ ማለት ነው። ስለዚህ የእግዚአብሔር ልጅ ሆይ ደስ ይበልህ። በጸጋው በማይናወጠው መሠረት ላይ በድፍረት ቁም። በድክመቶችህ ለመመዘን እምቢ በል። በኩነኔ ለመመራት እምቢ በል። ሁኔታዎች ከእግዚአብሔር ቃል ይልቅ ድምፃቸውን ከፍ አድርገው እንዲናገሩ አትፍቀድላቸው። ዓይኖችህን ወደ ክርስቶስ አንሳ። እግዚአብሔር በሕይወትህ ላይ ያወጀውን የክብር እውነታ እቀፍ። እግዚአብሔር ተስፋ የሰጠውን ለመሆን እየጣርክ አይደለም። ክርስቶስ አስቀድሞ ያረጋገጠውን ለማግኘት የታገልክ አይደለም። ተቀባይነትን ለማግኘት እየሰራህ አይደለም። አስቀድሞ ተቀባይነት አግኝተሃል። ጽድቅን ለማምጣት እየለፋህ አይደለም። በክርስቶስ ጻድቅ ሆነሃል። ኢየሱስ የሆነውን ለመሆን እየሞከርክ አይደለም። በጸጋ በእምነት በኩል በመስቀሉ ፍጹም ሥራ ምክንያት እግዚአብሔር ስለ አንተ የመጨረሻውን ፍርድ ሰጥቷል። እርሱ ኢየሱስ እንደሆነው እኛም ደግሞ በዚህ ዓለም ሳለን እንደ እርሱ ነንና 1 ዮሐንስ 4:17 ምክንያቱም የእግዚአብሔር ቃል ፈጽሞ ሊወድቅ ስለማይችል ያ አዋጅ ለዘላለም እውነት ሆኖ ይኖራል።